ብሩኬ ምን አለ ዛሬ? የዋህነታችን ዋጋ አስከፈለን እንጂማ ችለን ነበር አለ። ይሄ ማለት ምን ማለት እንደሆነ ገብቷቸዋል። እኔ በየዋህነት ለአብሳላት ዩቲዩብ ቻናል ከፍትላታለሁ። አብሳላት ደግሞ ሞቼ እገኛለሁ። አንተን ወድጄ አንተን አፍቅሬ የት ነው በሜዳ በትንህኝ የምትሄደው የሚለው የአብሳላት አባባል ብሩኬ ዛሬ የዋህነታችን ዋጋ እያስከፈለን ነው ብሏል። እውነትም ተረድተሃል ብሩኬ። የዋህነትህና በጣም መልካምና ቀናነትህ ዋጋ እያስከፈለህ መሆኑን አሁን የገባህ ይመስለኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን ማበረታታችሁን ቀጥሉ እያልኩ ዛሬ እንግዲህ ብሩኬ በቲክቶክ መጥቶ ሀሳቡን ሼር አድርጓል ማለት ነው። የዋህነታችን ዋጋ አስከፈለን እንጂማ ችለን ነበር ብሏል። ያው እንግዲህ የሰው ልጅ ታውቃላችሁ፣ የዋህ ስትሆኑ፣ ደግ ስትሆኑ፣ ፍራሽ ስትሆኑ ያ ሰው ደግሞ እላያችሁ ልነጠፍ ብሎ እንደሚመጣ ምንም ጥርጥር የለውም። ብሩኬ ደግሞ ያ የዋህነቱ ደግነቱና አዛኝነቱ አሁን ላይ ዋጋ እያስከፈለው መሆኑ ገብቶታል። ያም እንግዲህ በተለያየ ጊዜ አብረውት የሚቀርቡት ጓደኞቹ እንዲሁም ደግሞ ለስራ ይሁን ለተለያየ ነገር ብቻ እሱ የሚያምጣቸው ብቻ እነሱ የሚምጡ በሚመጡት ሴቶች ሁሉ ወደ ህይወቱ እየገቡ ህይወቱን እያመሰቃቀሉት እንደሆነ አሁን ላይ የገባው ይመስለኛል። በትናንትናውና ከትናንትና ወዲያ እንግዲህ ደስ ብሎት እሱ አብሳላት ይገባታል ብሎ የዩቲዩብ ቻናል ከፍቶ ለአብሳላት በሰጣት በዛ ቻናል አብሳላት ደግሞ ጭራሽ እኔ እስከዛሬ ድረስ አግኝቸው የማላቀውን ፍቅር አግኝቸው የማላቀውን እንክብካቤ ከብሩኬ ማግኘት እፈልጋለሁና ብሩኬ እንዲለየኝ አልፈልግም በማለት ትናንትና ቪዲዮ ሰርታለች ማለት ነው። እንግዲህ ቪዲዮ የሰራችው በብሩኬ ቤት ነው። ብሩኬም እንግዲህ ትናንትና ፍፄ ወደ ሀይሚ ቤት ይዟት በመሄዱ ሀይሚን በጣም ተናዳለች። ብሩኬም ደግሞ ሀይሚን ለምን እንደዚህ ትናገሪያለሽ እያላት ነበረ። በነገራችን ላይ ሀይሚ መናገሯ ትክክል ነው። ፍፄንም ሆነ ብሩኬን መናገሯ ትክክል ነው ብዬ ነው የማስበው። መቼም እልል እያለች አበባ ይዛ አትቀበላቸውም አይደል እንዴ? ፍፄም ቢሆን ጥፋተኛ ነው። ከዚህ በኋላ ብሩኬን ብትሆን ደግሞ ፊት ካልሰጠሃት ምን ልትሰራ ትመጣለች? እንዲሁም ደግሞ በቻናልክ እንዴት መግቢያ ልትሰራ ትችላለች? ሲቀጥል ደግሞ ብዙዎቻችሁ ድራማ ነው እያላችሁ ነው። በእርግጥ ድራማ ሊሆን ይችላል፣ ድራማ ነው እንበለው። ግን የእውነቴን ነው የምላችሁ ሀይሚ በጣም እየተናደደች ነው። ሀይሚ ታስታውቃለች ስትናደድ ፊቷን ታዋት እንደሆነ የእውነት ፕራንክ ሆኑ ድራማ ሆኑ ሳይነግሯት የተሰራና ነግሯት የሚሰራ ይለያል ሀይሚ ፊት ላይ። እና ሀይሚ በጣም እየተናደደች ስሜታዊ የሆነ ፊቷ በጣም ቲማቲም እየመሰለ ነው ያለው ማለት ነው። እና እውነት ግን ዲራማ ከሆነ ግዴታ እሷ እንዴት ነው ሀይሚ ላታቅ ትችላለች። እሺ ድራማ ከሆነ ማለት ነው። ግን ላይነግሯት ይችላሉ። ግን ደግሞ እንዴት ነው ግዴታ በቃ ብሩኬ ከሴት ጋር መሆን አለበት እንዴ ድራማ መስራት? እና ሀይሚን ደግሞ ማስደንገጥ ከተባለ ግዴታ ከሴት ጋር ሊሆን አይችልም ማለት ሌላም መቀየር ሊኖርበት ይችላልና የእውነቴን ነው የምላችሁ በጣም ግራ የሚያጋባ ነገር ነው። በዛ ላይ ደግሞ ሲቀጥል ሀይሚም እንዳልኳችሁ በጣም እየተናደደች ነው። ሀይሚ እንደ ከፋት ያስታውቃል። ከፍታታል። መናገር የማትፈልገው ነገር በውስጧ አለ። መናገር የምትፈልገው ግን ደግሞ ለማልናገረው ብላ የያዘችው ነገር አለ ይመስለኛል። ከትናንትና ወዲያ እንግዲህ ስቶሪ ላይ አድርጋለች። በጣም ከፍተዋት ብዙ መናገር ነው የምትፈልግ። ዛሬም ደግሞ ስቶሪዋ ላይ የሚያለቃቅስ ነገር አድርጋ ብቻ አልጾም አልጸልይ ምናምን ብቻ የሚል ልብ የሚነካ ነገር አድርጋለች። እና ያ ማለት ምንድነው? ሀይሚ ተከፍታለች። ሀይሚ እንደ ከፋት ማሳያ ነው ብዬ ነው እኔ የምገምተውና ወደ ራሷ ተመልሳ የሆነ የእንትን እያላት ነገር አለ፣ የሚጸጽታት ነገር አለ። ብቻ በነገራችን ላይ ወደሚቀጥለው ደግሞ አሁን አብሳላት ብሩኬ እንግዲህ ወደ ዱባይ እሄዳለሁ እያለ ብድግ ብሎ ሽርጉድ ምንጥቅ እያለ ነው፣ ሻንጣውን እያስተካከለ ነው። በዚህ አጋጣሚ በዚህ መካከል ደግሞ ወይዘሮ አብሳላት እኔ ዱባይ መሄድ እፈልጋለሁ፣ ዱባይ መሄድ እፈልጋለሁ ብላ ሙዝዝ ካለች ምንድን ነው የምናደርገው ነው የምላችሁ። እውነቴን ነው የምላችሁ። ይቺ አይናውጣነች ማለቷ ደግሞ አይቀርም፣ ምንም ጥርጥር የለውም። ሀይሚ ግን ወደ ዱባይ እንዳይሄድ ብሩኬ ብዙ ጥረት እያደረገች ነው። ብሩኬ ግን ልቡ ተነሳስቷል። መቼም እንግዲህ ሰው ካሰበበት ለመድረስ ለሁሉም ሰው ይናገራል የሚል ግምት የለኝም። ብሩኬ ያሰበውን ለማሳካት ደግሞ ሊሄድ ይችላል። ሀይሚ ደግሞ እንዲሄድ አልፈለገችም። አሁን ደግሞ በመካከል የመጣችው ወይዘሮ አብሳላት እንግዲህ ብሩኬን ማጣት አልፈልግም የምትለዋም እሷም እንግዲህ ወይ አብሬ ልሄድ ትላለች። ብቻ የሆነ አይን አውጣ ነገር ነች እና ለማንኛውም አይ እኔ አላማረችኝም አብሳላት። እውነቴን ነው የምላችሁ ቤተሰብ። እኔ ደግሞ አንዴ የምወድላት ሀይሚ ጸባዋ
ስነ ስርዓቷ፣ ቁጥብነቷ፣ ራሷን እንዴት እንደምታከብር ለራሷ ያላት ክብር በጣሙን ይለይብኛል። የእውነቴን ነው የምላችሁ። አንዳንድ ሰዎች ስትናገር ስትቆጣ ምናምን ልክ አሁን የብሩኬ ጋር የሚመጡ የሚጠለጠሉ ሰዎች ሀይሚን እንደ ክፉ ምናምን ያዋታል። ለምን? ስለምትናገር ስለምትቆጣ። ያ አይደለም። እናንተ እንደፈለጋችሁ እግራችሁ ባነሳ በሄደበት በተቀመጣችሁበት ሁሉ የምትዘገኑ እንደ ንፍሮ፣ ሀይሚ ደግሞ በጣም ቁጥብና ጨዋ ስለሆነች ነው ኮስተር ብላ የምትናገሩ። ያ ማለት እሷ በጣም ጨዋና ልከኛ የሴቶች ልክ የሴቶች ቁንጮ ስለሆነች ነው እንጂ እንደናንተማ እግሯ ባመጣና በሆነው ሁሉ በሆነች እኛም እስከዛሬ ድረስ አክብረናት አንቀጥልም ነበርና ሀይሚ በጣም ብዙ ሰው ያከብራታል፣ በጣም ብዙ ሰው ይወዳታል። ለምን ይመስላችኋል? በክብሯ ስለማትደራደርና ሴቶችዬ ሆይ በክብራችሁ አትደራደሩ። ማንም አይዝገናችሁ፣ ማንም አይፈሳችሁ። ከታፈሳችሁ የሆነ ቀን መጣላችሁ አይቀርም። ስለዚህ ቁጥብ ሴት ሁሌም ቁጥብ ነች፣ ሁሌም ወርቅ ነች፣ ሁሌም አሸናፊ ነች። አይመስላችሁም? የእውነቴን ነው የምላችሁ። እውነት እናንተ ስታስቡት ማለት ነው። ሀይሚ ልክ እንደ ብሩኬ መስራት አቅቷት ይመስላችኋል? የእውነቴን ነው የምላችሁ። አሁን ትናንትና እቺ አብሳላት ተንጋታ ዩቱብ ተከፍቶላት እኔማ ድሮም ፈርቻለሁ። ብሩኬ ገና ለአብሳላት ዩቱብ ከፍቶ ሲሰጥ ሀይሚ ጽናቱን ይስጥሽ ብያለሁ። ምክንያቱም እየተንጋተተች ሄዳ ሀይሚን እንደምረብሽ አታውቁ የነበረና እየተንጋተተች ትናንትና እንግዲህ ካሜራማን የተባለው ቤኪ እንዲሁም ደግሞ ገታታው ፍጹም ይዟት እየተንከረፈፈ ሄደ። ሀይሚን ደግሞ ረበሸቻት። የእውነቴን ነው የምላችሁ። ይሄ ደግሞ ጥሩ አይደለም። እና ልላችሁ የፈለኩት የእውነቴን ነው የምላችሁ፣ ስራም ቢሆን በአግባቡ ይሁን። ስራም ቢሆን ብሩኬ ሁሌ ከሴት ጋራ በእንደዚህ አይነት መልኩ አይደለም። ሀይሚ እኮ ብዙ ወንዶችን አምታ መስራት ትችላለች፣ ግን ራሷን ክብሯን ስለምትፈልገው ቤተሰቦቿን ማሰደብ ስለማትፈልግ ምንም ማስተማሪ ነገር ያልሆነ ነገር መስራት ስለማትፈልግ ነው። እውነቴን ነው የምላችሁ። አሁን እነ ብሩኬ ሴት እያመጣ ሴት እየመለሰ ምንም አይነት አስተማሪ ቪዲዮ የለውም። ስለዚህ ይሄ ክብራችሁን ዝቅ ያደርጋል፣ ያዋርዳችኋል። በክብራችሁ ስሩ። ቪዲዮ ብዙ የሚሰራ ነገር አለ። እናንተ ምንም ብትሰሩ ይታይላችኋል። ስለዚህ ግዴታ ክብራችሁን ጥላችሁ መስራት የለበትም። ብሩኬ አሁን ጨዋ ነበር፣ ጥሩ ሰው ነው፣ ጎበዝ ነው። ግን አንዷን እየቀያየሩ ወይ እንደዛ እንደንትና አሁን ህርፍ አይ ብሩኬ